ጠቅላይ ፍርድ ቤቱ የትራምፕ ታሪፍን ውድቅ ማድረጉ ትራምፕ ግን አዲስ ታሪፍ እንደውም መጣላቸውን እሱን ስናይ በጣም ኢንትረስቲንግ ኬዝ ነው። እንግዲህ ኬዙንም ወደ 107 ገጽ ኬዝ ነው። ከሚዲያው በላይ ኬዙን ብታነቡት ጊዜ ያላችሁ ሰዎች በጣም ኢንትረስቲንግ ነው። እያንዳንዱ ዳኞች ወጥተው የጻፉበትም ኬዝ ነው እና በዋናነት የጽሁፉን የጻፈው ሮበርት ነው፣ ጀስቲስ ሮበርት የፍርድ ቤቱ የ9 ዳኞች ሰብሳቢ ነው። ቺፍ ጀስቲስ ይባላል። እንግዲህ የትራምፕ አድሚኒስትሬሽን ታሪፉን የጣለው በኢንተርናሽናል ኢመርጀንሲ ኢኮኖሚክ ፓወር አክት በሚባል ሬጉሌሽን ነው። ይሄ በ1977 የወጣ ህግ ነው። በሰዓቱ ለነበረው ፕሬዚዳንት የኢምፖርቴሽን ኤንድ ኤክስፖርቴሽንን አስመልክቶ የሚደረግ ሬጉሌሽንን ስልጣን የሚሰጥ ነው። በአርቲክል 1 መሰረት ታሪፍን የመጣል ታክስን የመጣል መብት የኮንግረስ ነው፣ የህግ አውጭ ነው። እና ህጉን ለምሳሌ ፋውንዲንግ ፋዘር ከሚባሉት መካከል ሃሚልተን አሌክሳንደር አንዱ ያለው ነገር ራይት ቱ ፖኬት ያለው አገሪቷን የማጥፋትም ሆነ የማልማት ኃይል አለው ይላል። የህዝቡ ፖኬት ጋር የሚሄደው ኃይል ወሳኝ ነው። ምክንያቱም ከዚህ በፊት ብያለሁ፣ ታክሴሽን የአሜሪካ መሰረት ነው። ታክሴሽን ዊዛውት ሪፕሬዘንቴሽን ብለው ነው ያን አብዮት ያስነሱት 13 ስቴቶች እና ይህን ታክሴሽን መብት ሲሰጡ የሰጡት ለኮንግረሱ ነው። ምክንያቱም ኮንግረሱ በአንድ ሰው ወይም በአንድ ሰው ነፃ ፈቃድ የሚመራ አይደለም። በጣም ብዙ ሰዎች የሚያደርጉት ክርክር ነው። ታክስ ላይ ፓወር ያለው አካል ትልቅ ግዙፍ የሆነ ፓወር እንዳለው ይረዳሉ። 1977 ግን ናሽናል ኢመርጀንሲ ሲወድቅ እና ከሀገሮች ጋር ያለ ከስፔሲፊክ ሀገሮች ጋር ያለ ሪሌሽንሽፕ ታፍ በሚሆንበት ወቅት ኮንግረሱ ተሰብስቦ ዲሊቨር ማድረግ ሊከብደው ይችላል። ምክንያቱም ታይኒ ኒቲ የሆኑ ነገሮችን እየቀነጨበ ህጎች ላይ ላይስማሙ ይችላሉ። የናሽናል ሴኩሪቲ ኢንትረስት ኮምፕሮማይዝ ሊደረግ ይችላል። ለዚህ ነው ፕሬዚዳንቱ በዚህ ኢመርጀንሲ ህግ መሰረት ስልጣን የተሰጠው እና ከ1977 ጀምሮ እንግዲህ አሜሪካ ኢመርጀንሲ ውስጥ ልትሆን አትችልም እስካሁን ድረስ። ስለዚህ ይሄ ለስፔሲፊክ ሞመንት ለጥቂት ሀገሮች ነው ሊጣል የሚገባው። ትራምፕ ምንድን ያደረገው? አንደኛ ኢንታየር ወርልድን ኢመርጀንሲ ውስጥ አደረገ። ሁለት አይነት ኢመርጀንሲ ነው የጣለው። አንድ ሜክሲኮ ላይ እና ካናዳ ላይ ከካርትል ከኮኬን እነዚህ ከሚመጡ ድረጎች አንጻር ሁለቱ ሀገሮች ላይ ኢመርጀንሲ አዘዘ። ከእንደገና ደግሞ ኢንታየር ወርልድ ከኢኮኖሚክ ዴፊሽንሲ ይሄ የትሬድ ዴፊሽንሲን አስመልክቶ ታክስ ጣለ እና የተጠቀመው ይሄ ቅድም የጠቀስኩልሽን ህግ ነው፣ ኢንተርናሽናል ኢመርጀንሲ ኢኮኖሚክ ፓወር አክት የሚባለው። ሱፕሪም ኮርት ያለው ምንድን ነው? አንደኛ ከሁሉም ሀገሮች ጋር በተመሳሳይ ሰዓት አሜሪካ ጦርነት ውስጥ ልትገባ አትችልም። የስ ትራምፕ ናሽናል ኢመርጀንሲ አውጇል በሁለት ምክንያቶች፣ ከካናዳ እና ሜክሲኮ ጋር ከካርተል እና ድረግ ጋር ተያይዞ፣ ከሌሎች ሀገሮች ጋር ደግሞ የትሬድ ዴፊሲት አስመልክቶ። ግን በተመሳሳይ ጊዜ በተመሳሳይ ሰዓት አሜሪካ ከሁሉም ሀገሮች ጋር ጦርነት የምትገባበት ህግ የለም እና የህጉ መንፈስ አሜሪካ ናሽናል ኢመርጀንሲ ውስጥ የሴኩሪቲ ትሬት ውስጥ ስትገባ ፕሬዚዳንቱ የሚኖረው ሊሚትድ ፓወር ነው እንጂ ኮንግረስ ኢንሄረንት የሆነውን የራሱ የተሰጠውን በኮንስቲቱሽን የተሰጠውን ፓወር ለፕሬዚዳንቱ አሳልፎ ሊሰጥ አይችልም የሚል ክርክር ነው ያነሱት። ይሄን እንግዲህ ማጆሪቲው 6ቱ ዳኞች በዚህ ተስማምተዋል። ያልተስማሙበት ሁሉም የተለያዩበት አንደኛው ሜጀር ኩዌስችን ዶክትሪን የሚባል የህግ ኮንሰፕት አለ። ኮንስቲቱሽናል ኢሹን ኢንተርፕሬት ሲያደርጉ ሬዝ የሚያደርጉት ዶክትሪን ነው። አንዳንዶቹ ዳኞች በተለይ ሊብራል ዳኞች ያሉት ይሄን ሳናነሳ ራሱ ህጉ ለትራምፕ ለፕሬዚዳንቱ ግልጽ የሆነ የታክሴሽን ፓወር አይሰጠውም። ስለዚህ ሜጀር ኩዌስችን ዶክትሪን ማንሳት ሳይጠበቅብን ራሱ ፕሬዚዳንቱ ስልጣኑን ወይም ደግሞ ስልጣን የለውም እንደዚህ ታሪፍ በሀገሮች ላይ ጠቅላላ ይመጫል፣ ይሄ የኮንግረሱ ስልጣን ነው ያሉት። 3ቱ ዳኞች ትራምፕን የደገፉ ትራምፕ አዲሱ ሂሮ ያለው ካቫና ጨምሮ ጀስቲስ ካቫናን ጨምሮ ካቫና ያለው ወደ $177 ቢሊዮን በላይ ሪፈንድ ማድረግ ይጠበቅበታል። አሁን ትራምፕ ታክስ ሰብስበዋል ከካምፓኒዎች እና ከሀገሮች። እዚህ ለካምፓኒዎች መልሶ ሪፈንድ ማድረግ ይጠበቅበታል የከፈሉትን ታሪፍ። ይህ ሜስ ይፈጥራል። ስለዚህ ይህን አልተመለከትንም። የሚፈጥረውን ሪዛልት ቤዝድ ኦን ኮንሲኩዌንስ ቤዝድ አናሊሲስ ነው የሰጠው። ህጉ ልክ ነው ልክ አይደለም የሚል ሳይሆን ይሄን እንደዚህ አድርገን ብንተገብር ምን አይነት ውጤት ያመጣል። ይሄ ካቫና ከሚከተለው የቴክስቹዋል ኢንተርፕሪቴሽን ራሱ በጣም ያፈነገጠ ነው እና ሞር ፖለቲካል ሊኔጅን ወይም ደግሞ ፕሬዚዳንቱንና ሪፐብሊካንን ፓርቲ ከመደገፍ አንጻር የጻፈው ይመስላል።
ሳሙኤል አሊቶ ኤንድ ክላረንስ ቶማስ በአብዛኛው እነዚህ ጽንፍ የሆኑ የኮንዘርቫቲቭ ዳኞች ናቸው። ሁል ጊዜ ትራምፕ የሚለውን ነገር ደግፈው የሚወጡ ሰዎች ናቸው። እውነት ለመናገር የእነዚህን ሰዎች ሊጋል አናሊሲስ ሲሪየስሊ መውሰድ አይቻልም። በፖለቲካል ኢሹዎች ላይ ኦፍኮርስ ሊጋል ማይንዳቸው ትልቅ ነው፣ ስማርት ናቸው፣ ምንም ጥርጥር የለውም። ግን ትራምፕ ኤኒቲንግ ሲል የስ ብለው የሚቆሙ ሰዎች ናቸው እና በህግ አቋምሽ ሁል ጊዜ ከታወቀ፣ በተለይ ፖለቲካል ፖዚሽን ላይ ሆነው ሁል ጊዜ አቋምሽ ከታወቀ ለጀስቲስ ወይም ደግሞ ለህጉ ኮንሰፕት የቆምሽ ነች ለማለት ይከብዳል። አንድ ሰው ፕሬዲክተብል መሆን ያለበት ከፍትህ አንጻር፣ ከእውነት አንጻር፣ ከህጉ ኮንሰፕት አንጻር፣ ከፖለቲካል ፖዚሽን አንጻር ፕሬዲክተብል ከሆንሽ እውነት ለመናገር ሲሪየስሊ መውሰድ ከባድ ነው። ያን ሰው ጀስት የፖለቲካል ሊኔጅ ነው የሚከተለው፣ የፓርቲ ተቀማጭ ነው እንደማለት ነው። እና ክላረንስ ቶማስ እና ሳሙኤል አሊቶን ሁል ጊዜ መገመት ትችላለች በሱፕሪም ኮርት ሂደት ላይ። ተገማች ያልሆኑት በአብዛኛው ሁለቱ ዳኞች ናቸው፣ ቺፍ ጀስቲስ ሮበርት ኤንድ ኒል ጎርባቾቭ የሚባሉት ማለት ናቸው። እና ሁለቱ የሊበራል ዳኞች ጋር ተቀላቅለው 6ቱ ዳኞች ወስነዋል ማለት ነው። የትራምፕ አድሚኒስትሬሽን የታሪፍ መብቱን የኮንግረሱን ኢነረንት የሆነውን ፓወር ወስዶ ነው የጫነ የሚል ይሄ ትልቅ ሚና አለው። ለምን ትራምፕ ከመጣ ጀምሮ ታሪፍ የሚለውን ቃል ወደዋለው፣ ማይ ፌቨሪት ወርድ ኢን ዘ ዲክሽነሪ እያለ ነው እና የኢኮኖሚክ ፓወሩን የኢኮኖሚክ ፖሊሲውን በጠቅላላ የገነባው ታሪፍ ላይ ነው። ስለዚህ የኢኮኖሚክ ፖሊሲ ምንድን ነው ሲባሉ ታሪፍ ነው እያለ የነበረው። ይሄ ስልጣን የለህም ብሎ ስልጣኑን መንፈግ ሲግኒፊካንት ነው ለዲሞክራቶች እና ለአጠቃላይ አሁን ላለው የህግ የበላይነት እንቅስቃሴ ማለት ነው። ሁለተኛው አትሊስት በዚህ ታፍ ታይም ሌላኛው ኮንከረንት ኦፒኒየን የሰጠው የፍርድ ቤቱ ዳኛ ያለውም ይሄ ነው። ምንም እንኳን ይሄ ውሳኔ አንዳንዶችን ቢያሳዝንም ሪፐብሊካኖችን ማለት ነው፣ ግን ኢን ሎንግ ተርም ኮንስቲቱሽንን ያከበር ነው። ኢነረንት የሆነውን የኮንስቲቱሽን ስልጣን የታሪፍና የታክሴሽን ስልጣን ለኮንግረስ ነው የመለስ ነው እና ታመሰግኑ ላላችሁ። ምክንያቱም ዲሞክራሲውን ኢንስቲቱሽኑን ይሄን ህገ መንግስታዊ ስርዓት ነው የጠበቅ ነው ያለው እና ዊች አይ አግሪ ኢን ሎንግ ተርም እውነት ለመናገር የሱፕሪም ኮርት ራሱን አትሊስት የህግ አስከባሪ የኮንስቲቱሽን አስከባሪ አድርጎ ያወጣበት ነው። ምክንያቱም በጣም ሲከሰስ ነበር ኮንዘርቫቲቭ ዳኞች ናቸው ትራምፕ ያለውን ብቻ እሺ የሚሉ ናቸው የሚል እና when it comes to ክሊር የሆኑ ላይኖች ላይ መቆም የሚችሉ ዳኞችም እንዳሉ ያሳየበት ነው እና የትራምፕ አድሚኒስትሬሽን ገደብ የገደበበት የስልጣን ገደብ እንዳለው የአሜሪካ ዲሞክራሲ ስቲል ተስፋ የሚጣልበት እንደሆነ የተመለከትንበት ትልቅ ውሳኔ እና ኢትስ ኖት ኦንሊ ታሪፍ። ብዙ ሰው ለታሪፉም አይደለም ብዙ የጨነቀው። አትሊስት በዚህ ሰዓት ትራምፕን ኖ የሚል ጠንካራ አሜሪካዊ ኢንስቲትዩሽን አለ፣ ዲሞክራሲ እንዲቀጥል የሚያደርግ። ነገ ትራምፕ 3ኛ ጊዜ እወዳደራለሁ ቢል አትችልም የሚሉት ዳኞች እንዳሉ የታየበት ነው። ሌላ በጣም በጉጉት የሚጠበቅ ውሳኔ አለ፣ ገና የቃል ክርክር ያልተደረገበት በርዝ ራይት ሲቲዝንሽፕ። አሜሪካ ውስጥ አንድ ሰው በመወለድ በ14ኛው አሜንድመንት መሰረት በርዝ ራይት ሲቲዝንሽፕ ያገኛል የሚል ማለት ነው። ወደ 4፣ 5፣ 6 የሱፕሪም ኮርት ውሳኔዎች አሉ በዚህ ላይ ይሄን የደገፉ እስከዛሬ። ኮንስቲቱሽን አለው ይችላል፣ አንድ ሰው አሜሪካ ውስጥ በመወለድ ዜጋ መሆን ይችላል የሚል። አሁን ያለው ኮንዘርቫቲቭ ዶሚናንት የሆነው ዳኞች ምን ይላሉ? አጌንስት ትራምፕ በዚህ ይቆማሉ የሚለው ሌላ በጉጉት የሚጠበቅ ነው። በዚህ ላይ ከቆሙ እውነት ለመናገር የአሜሪካን ዲሞክራሲ ሌላ ትልቅ ልምላሜ የሚሰጠው ይመስለኛል፣ ተስፋ የሚሰጠው ይመስለኛል። የሚንገዳገድበት ወቅት አለ እንጂ አይወድቅም የሚለውን እምነት በብዙዎች ውስጥ የሚያሳድር ይመስለኛል እና ሁለተኛ ፈተናው የፍርድ ቤቱ ይሄ በቅርብ የምንመለከተው ውሳኔ ይሆናል፣ በርዝ ራይት ሲቲዝንሽፕ። ግን አንደኛው ትልቁ የታሪፍ በጉጉት የሚጠበቅ ነበር። ውሳኔውን ከጻፉት ቆይተዋል። መቼ እንደሚለቁት እየተጠበቀ ነበር። እነሱም ጊዜውን አይተው ታይሙን ተመልክተው የሰው አቴንሽን ወደ ሌላ ነገር በዞረበት ሰዓት ሪሊዝ ያደረጉት ይመስላል። ፖለቲካል ናሬሽን እንዳያሰጣቸው የፖለቲካል ሰው አይደለንም የሚለውን ነገር እንጂ የህግ ሰው ነን ህጉን ለማስከበር ነው የሚለውን ነገር ለማሳየት የተጠቀሙበት ታይሚንግ ይመስለኛል። አሁን የተፈጻሚነቱ ጉዳይ ላይ እሱስ ላይ ማለት ሶሪ ጥሩ ጥያቄ አንስተሻል። መጀመሪያም የ10% ታሪፍ ጥሏል። አንደኛ 10% ታሪፍ ለምሳሌ አንዱ ትራምፕ የሚያደርገው ምንድነው? በዚህ በአይፓ ህግ መሰረት ኦቨርናይት ለምሳሌ ምንድን ያደረገው የዴንማርክን ኢሹ አስመልክቶ 2-3 የኢሮፓ ሀገሮች ሲቃወሙት የግሪንላንድን ይነሳና 40% ከነገ ጀምሮ ጥዬባቸዋል ሌላ። ከዚህ በኋላ ያን ማድረግ አይችልም።
ትልቁ ድል እሱ ነው። ከዚህ በኋላ ማድረግ የሚችለው ፈረንሳይ ካናደደችው በአለም ላይ ከእንደገና በአለም ሁሉ ሀገሮች ላይ 40% እያለው ማለት ነው የሚችለው እንጂ በስፔሲፊክ ሀገር ላይ ይሄን ህግ ተጠቅሞ አይጥልም። ያ ትልቅ ፓወር ነው የሚያሳጣ። አሁን ኦቨርናይት ተነስቶ 10% እያለ ያለው ሲያጽናኑ በጣም ያሳዝናል። የህፃን አይነት ቢሄቨር ነው የምትመለከችው እና በቃ እችላለሁ የሚለውን ነገር ለማሳየት ነው። የ10% ለሁሉም ሀገሮች መጣል ይችላል፣ ግን መቆየት የሚችለው ለ150 ቀን ብቻ ነው። ከዛ በኋላ የግድ ኤክስፓየር ያደርጋል ድጋሚ ዲሊበሬት ካልተደረገ በቀር ማለት ነው። እና ሌሎቹ በሱፐር 302 ሴክሽን 202 የሚባል ሌላ 232 የሚባል ሴክሽኖች አሉት። ካቫና የጠቀሰው ሌላ የታክሴሽን ፓወር አለ ብሎ ጠቅሶታል እዛ ዲሰንቲንግ ኦፒኒየን ላይ እና እሱ ሞቶ ማይ ሂሮ ኢዝ ካቫና ብሎ ማይ ኒው ሂሮ ኢዝ ካቫና ብሎ ወጥቷል። እና ያን እንጠቀማለን። እነዚህ ሴክሽኖች በጣም ታፍ ናቸው። ምሳሌ ሴክሽን 232 ሀገሮች ላይ ለመጀመሪያ በአጠቃላይ ሀገሮች ላይ ታክስ መጣል አይችልም። ስፔሲፊክ ሀገር ላይ ታክስ መጣል ካለበት ጥናት መጥናት ይገባዋል። ያን ጥናት ዲሊቨሬት ማድረግ ይገባዋል። እና ለምንድነው በምን ያህል መጠን ነው ትሬድ ዲፊሸንት ያለው? ለምንድነው ታክስ የሚጣለው? የሀገር ለአሜሪካ ትሬት ነው ወይ? ይሄ ጀስቲፋይብል ሪዝኖች አሉት። እና ሴክሬታሪ ኦፍ ኮሜርስ በቂ ጥናት ካጠና በኋላ ለስፔሲፊክ ታይም ብቻ ነው ታክስ መጣል የሚቻለው፣ ታሪፍ መጣል የሚቻለው። ስለዚህ ይሄ በእያንዳንዱ ሀገር ላይ እንደዚህ አይነት ዴሊበሬሽን ማድረግ አይችልም። ዴሊበሬት ካላረገ ደግሞ ኮንግረሱ ይጠይቀዋል። ስለዚህ ኮንግረሱ ህጋችሁን ወይም መስመራችሁን ተላልፋችኋል ብሎ ኢዘር ኮንግረሱ ፍርድ ቤቶች ያስቆማቸዋል። እዚህ ይሄ ሁሉ በቂ ስልጣን የታክሴሽን የታሪፍ የለውም። ኦፍኮርስ ትንንሽ ስልጣኖች አሉት፣ ግን እነዛን የሚጠቀምበት በጣም ታፍ የሆኑ ሜጀርመንቶች እና ሂደቶች አሉ። እና 10%ም እስከ 150 ቀን በሁሉም ሀገሮች ላይ የሚጫን ነው። ፕሮባብሊ ላይጸናም ይችላል ብዙ ጊዜ ማለት ነው። ሁለተኛ ትሬድ ለምሳሌ የፈረንሳይ እና የእንግሊዝ መኪኖች እኩል ታክስ ከተጣለባቸው ስቲል ሰው ነው አሁን የሚከፍለው እንጂ ሀገሮች ላይ የሚኖርሽ ተጽዕኖ አይኖርም። ምክንያቱም ምንድነው የታሪፍ ቤዚክ ኢሹ? ታሪፍ አንድ ሀገር የሚያመጣው እቃ አሜሪካ ላይ ውድ እንዲሆን ነው አይደል? ኤም ከፈረንሳይ የምታመጪው እቃ ውድ ይሆናል። ስለዚህ አሜሪካኖች የአሜሪካ እቃ ርካሽ ከሆነ ወይ አሜሪካን ይገዛሉ፣ ወይም ደግሞ አሜሪካ ፌቨር ማድረግ የምትፈልገው ሀገር ካለ ምሳሌ እንግሊዝ እና ፈረንሳይ ተመሳሳይ እቃ ቢያመርቱ እና እንግሊዝን ፌቨር ማድረግ ብትፈልግ ፈረንሳይ ላይ ብቻ እቃ ትጭናለች፣ ታሪፍ ትጭናለች። ስለዚህ የእንግሊዝን ማቴሪያል ይገዛል ሰው። ግን ሁሉም ላይ ዩኒፎርም የሆነ ታክሴሽን የምትይ ከሆነ ስቲል ሜዳው ሌቭል ነው የሚሆነው። የሰው እነዚህ ካምፓኒዎች እና ካንትሪስ ፉክክር ተመሳሳይ ስለሚሆን ምንም አይነት አድቫንቴጅ አታገኝም። እና 10% መጣሉ ለስፔሲፊክ ቀንም ቢሆን ብዙ ይህን ኤል ሲግኒፊካንት የሚባል አይደለም።